خير كلبنا مسجنالن ኡስታዝን ያው غنيونان التعريف ነው እንደምታውቁት በተለይ ስለ ቁርአን ከተነሳ አንዳንድ ጊዜ ያው ኦቶሪቲ የሚገኘው ህዝብም ይሰጣል አይደል ኦቶሪቲ ስለ ቁርአን ሲነሳ ብዙዎቻችን ጭንቅላት ላይ መጀመሪያ ሮ ላይ ከሚመጡ ሰዎች መካከል ነው ኡስታዝ እና ሞር ደሞ ሰፊ ሐሳቦቹን ደሞ ማግኘት ከፈለጋችሁ ቁርአን ጋር ዋንያ በዛ ታገኙታላችሁ በያስባለሁ ኢንሻአላህ ቶሎ ወደ እንትናችን ንግባና ወደ ፓናላችን ኢንሻአላህ ቀሪ ገስቶቻችንን ወደዚህ ጋብዤ ሐሳቡን እያንሸራሸር ነው እንቆያለን ምናልባት እንደ እንትን እኔ ሙላሐዛ የሆነ ሰዓት ላይ ኡስታዝን ሳደንቀው ነበር ማሻአላህ ያልኩኝ ነበርና ኦኬ ለካ ኡስታዝን ያደነቁ መስማት አይጠቅምም የሚያወራው መስማት ነው የሚጠቅመውና ምናልባት እንደኔ ተፈትናችሁ ከነበረ ብዬ ነውና የምር በቃ እንትን ከቁርአን እኛ ምን ፈልገውን ሳይሆን አላህ የሚፈልገውን ለመውሰድ በሚል ንያ ኢንሻአላህ ፓናሉንም እስካሁን ያለውንም እንደዛ እንድትከታተላችሁ ተስፋ አድርጋለሁ ከቀጣይ የምጠራው የመጀመሪያ ማደርገው ኡስታዛችን ወንድም አቡበከር አለሙን ይሆናል ወንድም አቡበከር አለሙ እንደምታውቁት የተለያዩ ከጋዜጦች ጀምሮ 1990ዎቹ ጀምሮ የምናቀው ወንድማችን ነው አውራምባ አዲስ አድማስ ሰለፊያ ጋዜጦች ላይ ኋላ ላይ ደግሞ ሁላችንም የምናቀው የሙስሊሞች ጉዳይ መጽሔት ላይ የነበረውን እንቅስቃሴ እናውቀዋለን በተለይ እዛ ላይ እንደ አምድ ቁርስ ተጣራለች ፌመስ ነው እኔ ራሱ በልጅነቴ በደንብ ትዝ ይለኛል ከዛ በኋላ ደግሞ ብዕር የተሰኘ መጽሔትንም እንትን አድርጓል በዛ ሂደት ውስጥ ደግሞ ኸልዋ ከኡስታዝ አህመድ ጋር አሳልፈው ወጥተዋል ብዙዎቻችን ደግሞ የምናቀው የአራቱ ከዋክብት የሐያቱ ሱሐባና ሌሎችም ድል አድራጊው መጻኢ የኢስላም ትውልድ ከዛሬው ርዕስ ጋር ደግሞ በደንብ ሪሌሽን ያለውን ኤግዛክትሊ እንትሩ ለማም ከታላቁ ቁርአን ጋር እንዴት እንኖር የሚለውን የትርጉም ስራ ያደረሰን ወንድማችን ነው ኢንሻአላህ እሱን ሞቅ አድርጋችሁ ወደዚህ ሸኙልኛላችሁ ጀመረሽ السلام عليكم ورحمة بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما ልቤ እየመታ ነው በነገራችን ላይ እህቴ ወይዘሮ ከዚያ አስደውልልኝ ኢምራአት ሁሴን እንደዚህ አይነት መድረክ አልመሰለኝም ለሁለተኛ ጊዜ ነው እዚህ መድረክ ስገኝ እንደዚህ የተደራጀ አልመሰለኝም ነበር የመጀመሪያው መድረክ ላይ አንድ የተወሰነ 10-15 ሰው ነው የነበረው እና በዛ ማይንድ ሴት ነበር የመጣውትና በጣም ከባባድ ሚዛኖች ስለሆነ ያለው ፊት ለፊቴ ትንሽ ልብ የመምታት ነገር አለ ቅርታ ጠይቃለሁ ማለት ነው የተሰጠኝ ርዕስ ምንድነው የሚለው defining your purpose ይልና the Quranic paradigm for life's mission ይላል እኔ ደግሞ ቀየር አደረኩትና the Quranic paradigm shift for life's mission ብየዋለሁ ለራሴ በሚመቸኝ መልኩ ማለት ነው ቁርአን ላይ ተመስርተን እንዴት ነው ፓራዳይም ሺፍት በህይወታችን ፓራዳይም ሺፍት ልናጸና የምንችለው በሚል ቀይሮ ያለው ማለት ነው ፓራዳይም ሺፍት ራሱ ማለት ምን ማለት ነው የሚለውንም እንደዚሁ ሰርች ሳደርግ ዘ ኢንሳይክሎፒዲያ ብሪታኒካ ዲክሽነሪ የሚለው ላይ ነው ያገኘሁት አንዲት አረፍተ ነገር አለች እሱን ላንብበው ፓራዳይም ሺፍት ማለት ይላል an important change that happens when the usual way of thinking about or doing something is replaced by a new and different way ይላል ይሄንን የብሪታኒካ ኢንሳይክሎፒዲያ ብሪታኒካን ፍቺ መሰረት አድርጌ ወደ ቁርአን ስመልሰው ወይም ቁርአን ላይ ስመሰረተው እንደዚህ በሚል ወደ አማርኛ መልሼዋለሁ ቁርአን ላይ ተመስርተን እንዴት ነው ፓራዳይም ሺፍት የምንከስተው የሚለው ነገር ለመግለጽ ማለት ነው ምን ብዬ ተረጎምኩት ቀደም ሲል በተለያዩ ጉዳዮች ዙሪያ ስናራምድ የነበረውን የቀደመ አስተሳሰብና አመለካከት
ወይም ቀደም ሲል ነገራትን ስናከናውን የኖርንበትን የተለመደ መንገድ በቁርአን አስተምህሮትና ሪዮት ላይ በመመስረት አዲስና የተለየ በሆነ መንገድ ከስር ከመሰረቱ የመተካትና የመለወጥ ኩነት በሚል ተርጉም ያሉ ትክክል ነው ብዬ አምናለሁ። በርዕሱ ላይ የተሰጠኝ የቁርአን ኃይለ ቃል የሚከተለው ነው። በተሰጠኝ ርዕስ ላይ የተገለጸው የቁርአን ኃይለ ቃል ማለት ነው ሱረቱል ኢስራእ ላይ ነው። በእጃችሁ ቁርአን ያለ ወንድሞች ብትከፍቱና ብታዩት ደስ ይለኛል። ምንድነው የሚለው? ባዕድ አዑዙ ቢላሂ ሚነሽ ሸይጣን ረጂም ኢነ ሃዘል ቁርአነ የህዲ ሊለቲ ሂየ አቅወሙ ወዩበሽሩ ልሙእሚኒነ አለዚነ ያዕመሉነ አሳሊሓት አነ ለሁም አጅረን ከቢራ ይላል። በጣም ትልቅ ቃል ነው ይሄ ቁርአን ይላል። ይሄ በእጃችን ያለው ቁርአን ዛሊከ አላለም። እንደውም ኢነ ሃዘል ቁርአን የህዲ ሊለቲ ሂየ አቅወም ይላል። ምሪት ነው እያለን ነው። ቀጥ ወዳለ ጎዳና የሚመራ ምሪት ነው፣ ብርሃናዊ ምሪት ነው እያለን ነው። ወዩበሽሩ ልሙእሚኒን አለዚነ ያዕመሉነ አሳሊሓት አነ ለሁም አጅረን ከቢራ ይላል። እንደገና በድጋሚ ሰው በትክክል ከቁርአን ጋር መኗኗር ከጀመረ በእርግጠኝነት በአዲስ መልኩ ምሪት ያገኛል። ምንም ጥርጥር የለውም። አንድ ሰው ህይወቱን ሙሉ ለሙሉ ኢንቨስት አድርጎ ለቁርአን ከሰጠ ምሪት ያገኛል። ምንም ጥርጥር የለውም በዚህ በኩል። በእርግጥ ያው በቁርአን ለመመራት በቁርአን ምሪት ለማግኘት ከአላህ ዘንድ መመረጥ ያስፈልጋል። ማለትም ዝም ብሎ ርካሽ ነገር ስላልሆነ ማለት ነው። እንዲሁ መናኛ ነገር ስላልሆነ ምክንያቱም የዚህ ዩኒቨርስ ሴንተር ኦፍ ግራቪቲ ነው ቁርአን ማለት በእኔ እምነት። በቃ የዚህ ዩኒቨርስ ማዕከል ነው፣ ማዕከላዊ እውነት ነው። ስለዚህ ይህ እውነት በውስጡ የያዘውን ቁም ነገር አግኝቶ በዚህ ብርሃን ምሪት ለማግኘት ከአላህ ዘንድ መመረጥ ያስፈልጋል፣ ወይም ቅቡአን መሆን ያስፈልጋል ማለት ነው። ርካሽ ነገር ስላልሆነ ኦፍ ኮርስ ለቁርአን የታጩ ለቁርአን የተመረጡ ለቁርአን የተቀቡ የተለያዩ ሰዎች በየዘመኑ እንዳሉ አላህ ራሱ ነው የሚነግረን። ይህንንም በሱረቱ አልፋጢር ከቁጥር 32 ከቁጥር 31 እስከ 32 ላይ ኃይለ ቃሉን በሚከተለው መልኩ አነበዋለሁ። والذي أوحينا إليك من الكتاب هو الحق مصدقا لما بين يديه إن الله بعباده لخبير بصير بلو سل القرآن كتناجر بحالا والذي أوحينا إليك من الكتاب هو الحق بلو سل القرآن كتناجر بحالا من على ثم أورثنا الكتاب الذين اصطفينا من عبادنا على مفلك ከዛም ይሄንን መጽሐፍ የምናወርሳቸው ምርጥ ባሪያዎች አሉ እያለ ነው አላህ Subhanahu Wa Ta'ala። አስተውለናል ግን ከዚህ በፊት ثم أورثنا الكتاب الذين اصطفينا من عبادنا ምርጥ ባሪያዎች አሉ በየዘመናቱ የሚነሱ ይሄንን መጽሐፍ የምናወርሳቸው እያለ ነው። ስለ ነቢያት አይደለም እየተናገረ ያለው፣ ምርጥ ባሪያዎች ነው የሚለው። ኦፍ ኮርስ ነቢያትንም ምርጥ እያለ ነው የሚጠራው አላህ Subhanahu Wa Ta'ala። ስለዚህ ነቢያት መሰል ሰዎች አሉ ማለት ነው በየዘመኑ። ይሄ ነው እያለ ያለው። ልብ በሉ ثم أورثنا الكتاب الذين اصطفينا من عبادنا ስለዚህ አላህ Subhanahu Wa Ta'ala ከባሮች ውስጥ መርጦ ይሄንን መጽሐፍ የሚያወርሳቸው ባሪያዎች አሉ ማለት ነው በየዘመኑ። ለሶስት ይከፈላሉ እነሱ። فمنهم ظالم لنفسه ومنهم مقتصد ومنهم سابق بالخيرات አንዳንዱ ይሄ የተሰጠውን ነገር ቸል በማለት ራሱን የሚበድል አለ አለ። ተመርጧል፣ ተሰጥቶታል፣ ተችሯል፣ ነገር ግን ራሱን የሚበድል አለ አለ።
ወሚንሁም ሙቅተሲድ አለ እንደገና ደግሞ የተቸረ የተቀባ ቅቡአን ሆኖ ሳለ ያዝ ለቀቅ የሚያደርግ ደግሞ አለ እንደገና ወሚንሁም ሳቢቁን ቢልኸይራት ቢኢዝኒላሂ አለ እንደገና ደግሞ ይሄ ደግሞ የተሰጠውን ስጦታ አውቆ ቅቡአነቱን አውቆ ምርጥ ባሪያ መሆኑን አውቆ በአግባቡ ሲሪየስሊ ይሄንን መጽሐፍ በወረሰው መልኩ የሚተገብርን ባሪያ አለ ያለን ነው እንደዚህ ነው የሚለው እኮ ومنهم سابق بالخيرات بإذن الله تعالى يا على الله سبحانه وتعالى ذلك هو الفضل الكبير بك سكسس مالت ايه نو على الله فضل الكبير كباروች መሃል ተመርጦ ምርጥ ሆኖ ይሄንን መጽሐፍ ወርሶ ሲያበቃ ባግባቡ በሰራ ላይ የሚያውለው ይሄ ነው ምርጥ ስኬት ማለት ይያለ ነው አላህ Subhanahu Wa Ta'ala ስለዚህ ዘመን ነው ያወራ ያለው በርግጥ ቀደም ሲልም እንደገለጽኩት እንዲሁ ዝም ብሎ የሚሰጥ አይደለም አላህ ላሻው ምርጥ ብሎ ገልጾታል እዚህ ጋር እስፈይና ብሏል አላህ ይመርጣል ሰውን ከትቢያ መሬት ላይ ሊመርጥ ይችላል አናቅም እሱ ግን ይመርጣል ይሄ የተሰጠው ሰው ማለት ለቁርአን የተመረጠ ሰው ማለት በቃ ከዚህ በላይ ምንድነው የሚፈልገው يؤتي الحكمة من يشاء ومن يؤتى الحكمة فقد أوتي خيرا كثيرا ይላል حكمة የተሰጠው ሰው አለ አላህ Subhanahu Wa Ta'ala يؤتي الحكمة من يشاء ለሚሻው ሰው ይሄንን ጥበብ ይሰጣል አለ ይሄንን መጽሐፍ ይሰጣል አለ ይሄ የተሰጠው ሰው አለ ومن يؤتى الحكمة فقد أوتي خيرا كثيرا እንደው በጣም ብዙ በረከት ተሰጠው ማለት ነው ይያለን ህክማ ማለት ቁርአን ማለት ነው ኢብኑ አባስ ናቸው እንደዚህ ያሉት እኔ አይደለም ቀደም ሲል ወንድሜ ቲላዋ ሲያደርግ እንደገለጸው ያ አዩሃ الناس قد جاءكم موعظة من ربكم وشفاء لما في الصدور وهدى ورحمة للمؤمنين قل بفضل الله وبرحمته فبذلك فليفرحوا هو خير مما يجمعون يا لنا بفضل الله وبرحمته مالت قرآن مالتنا بدل انيد ይሄንን ያገኘ ሰው ይሄ የተቸረው ሰው هو خير مما يجمعون በዚህ ዓለም ላይ ከምትሰበስበው ማንኛውም አይነት ሀብት የበለጠ ሀብት ነው ይያለ ነው አስገራሚ ነው በየዘመኑ እንደዚህ በቁርአን ምሪት አግኝተው ተመርጠው ታጭተው ተቀብተው የተለያየ ተአምራት የሰሩ ወገኖች አሉ በየዘመኑ እንደምታውቁት የመጀመሪያው ሰው መሐመድ ኢብኑ አብዱላህ ይባላሉ ሰይዳችን አሽረፈል ኸልቅ ናቸው ቁርአን ነው ከፍ ያደረጋቸው ቁርአን ነው ሀያል ያደረጋቸው ቁርአን ነው መሪ ያደረጋቸው ቁርአን ነው ታላቅ ሰው ያደረጋቸው ቁርአን ነው ዝንተ ዓለም ሲዘከሩ እንዲኖሩ ያደረጋቸው ሌላ ምንድነው ቁርአን ነው ይሄ አሁን አንተ በእጅህ ያለው ቁርአን ይሄንን አስመልክቶ በየጊዜው የተለያዩ ሰዎች የተለያዩ ሊቃውንት የተለያየ ነገር ይላሉ የተወሰኑትን አንዱ ለሶስቱን እንጠቅሳለን ታላቁ የቁርአን ትንታኔ ሊቃውንት የሆኑት ኢማም አልቁርጡቢ ሀያሉ ቁርአንን በተነተኑበት ታዋቂ መጽሐፋቸው አልጃሚዑ ሊልአህካም አልቁርአኒ በተሰኘው ባለ 10 ቮሊዩም መጽሐፋቸው ቀዳሚ ቃል ውስጥ እንደዚህ የሚል ድንቅ አባባል አላቸው በጣም ስለሚገርመኝ ነው ለናንተ ሼር ማድረጋችሁ ምን ይላሉ ይህ መጽሐፍ ቁርጡቢ ነው የሚሉት እንግዲህ ሚያቸውን በሙሉ ለቁርአን ኢንቨስት ያደርጉ ሰው ናቸው በዚህ ዘመን አሁን ባለንበት ዘመን ያ 5 ደቂቃ አቴንሽን ያገኘ ሰው በጣም እድለኛ ነው ይባላል እና ባካችሁ እድለኛ አድርጉኝ ምን ይላሉ እኚህ ሰው እኚህ ታላቅ ሊቅ አሁን የጠቀስኩት ታላቅ ሊቅ ቁርጡቢ በጣም ዝነኛ ሰው ናቸው ይህ መጽሐፍ አላህ በሰማይ ታማኝ በሆነው ጅብሪል በመድር ታማኝ በሆነው ሙሐመድ ላይ ያወረደው የዚህን ያህል ታላቅ ማዕረግ ያለው መጽሐፍ መሆኑን ከተገነዘብኩበት ጊዜ ጀምሮ
እድሜን በጠቅላላው ለዚህ ኃያል መጽሐፍ ለመስጠት ወሰንኩ አሉ። አያችሁ ይሄን ያሉት ማን ናቸው? ቁርጡቢ ናቸው። ከዛ 10 ቮሊዩም ያለው ግዙፍ መጽሐፍ አበረከቱ ማለት ነው ለዓለም። ሌላው ደግሞ በጣም ማደንቃቸው ኢማም ናቸው። እኚህም ኢማም ኢብኑ አልቀይም ይባላሉ። በጣም አድናቂያቸው ነኝ በነገራችን ላይ። እሳቸው ደግሞ በጣም አንድ አስገራሚ አባባል አላቸው። ሚፍታሁ ዳሩ ሰዓዳ በሚለው መጽሐፋቸው ላይ ነው። ምን አሉ? እንግዲህ አህመድ ከተናገረ በኋላ ነው ከዚያ ተናገር ያልሽኝ እና ትክክል አይደለም። እውነቱን ለመናገር ነገር ማበላሸት እንዳይሆን እሰጋለሁ። ቅድሚያ ቢሰጠኝ ጥሩ ነበር። እና ኢብኑ አልቀይም ምን ይላሉ? ልብ በሉ። ኢብኑ አልቀይም ምን ይላሉ? ሚፍታሁ ዳሩ ሰዓዳ በሚለው መጽሐፋቸው ላይ ለው ዓሊመ الناس ما في قراءة القرآن بالتدبر لاشتغلوا بها عن كل ما سواها ይላሉ ኢብኑ አልቀይም ናቸው። አንድ ሰው ቁርአንን በተመስጦ በስፋት በምልአት በጥልቀት በመመርመር የሚገኘውን ጸጋ ቢያቅ ኖሮ ይላሉ ሁሉንም እርግፍ አድርጎ ትቶ በዚህ ላይ ብቻ ፎከስ ያደርግ ነበር ይላሉ። ለው ዓሊመ الناس ما في قراءة القرآن بالتدبر لاشتغلوا بها عن كل ما سواها እያሉ ነው። በዚህ አሁን እኛ ባለንበት በ20ኛውም በ21ኛው ክፍለ ዘመንም ልክ እንደዚሁ ቁርአን የተቸራቸው ብዙ ሰዎች አሉ። ከነሱ ውስጥ እኔ ሳስብ በአእምሮዬ ድቅን የሚሉብኝ 2 ሰዎች ናቸው። የሁለቱን ሰዎች አነጋገር ብቻ ልጥቀስ። መብቴ ነው እንግዲህ እነዚህ ሰዎች በኔ አእምሮ የሚደቀኑ ሰዎች እነዚህ 2 ሰዎች ናቸው። የመጀመሪያው ሰይድ ቁጥብ ነው። ሰይድ ቁጥብ የተባለው ታላቅ ሰው ነው። እሱ ፊዚላሊል ቁርአን እሳቸው ፊዚላሊል ቁርአን በሚለው መጽሐፋቸው መግቢያ ላይ አንድ አረፍተ ነገር አላቸው። ምን ይላሉ? ብዙ መድረክ ላይ አንስቼዋለሁ፣ አሁንም ላንሳው ይሄንን ነገር። በታላቁ ቁርአን ጥላ ስር ተጠልሎ መኖር ታላቅ የሆነ ጸጋ ነው። በጥላው ስር በመኖር በተግባር አጣጥሞት የኖረው ሰው ካልሆነ በቀር ስለዚህ ታላቅ ጸጋ ምንነት ማንም ሰው በቅጡ ሊያውቀውና ሊገነዘበው አይችልም። ይህ ታላቅ ጸጋ የሰውን እድሜ የሚባርክ የሚያነጻና ለህይወት ልዕልናን የሚያጎናጽፍ ጸጋ ነው። ምስጋና ለአላህ የተገባው ይሁን። በዘመናት መካከል በታላቁ ቁርአን ስር የመኖርን ታላቅ ጸጋ አጣጥሜ የኖር ዘንድ እድሉ ተሰጥቶኛል። በዚህ አይነት ጸጋ ውስጥ ስኖር በየትኛውም የእድሜ ክልል ያላጣጣምኩትን ታላቅ ጸጋ እያጣጣምኩ ለመኖር ታደልኩኝ። በዚህ ሁኔታ ውስጥ ሆኜ ይህንን የሰውን እድሜ የሚባርክ የሚያነጻና ለህይወት ልዕልናን የሚያጎናጽፍ ጸጋ አጣጣምኩ። እኔ ኢምንትና ታናሽ ሆንኩ ባሪያ ኃያሉ አላህ በዚህ ኃያል ቁርአን አማካኝነት ሲያናግረኝ እያዳመጥኩ ኖርኩ። በእውነቱ ለሰው ልጅ የሚሰጥ ከዚህ የላቀ ታላቅ ክብር ከወዴት ይገኝ ይሆን? የዚህ ቁርአንን ያክል ለእድሜ ከፍ ያለ ክብር የሚያጎናጽፍ ከቶ ሌላ ምን ነገር ሊኖር ይችላል? ቸር የሆነው ፈጣሪ ለሰው ልጅ ከዚህ የላቀ ምን የክብር ማዕረግ ሊሸልመውና ሊቸረው ይችላል? ይሉናል እኚህ ታላቅ ሰው ሰይድ ቁጥብ የተባሉት ሰው። ሌላው ሁለተኛው ሰው ልጨርሳትችን ሁለተኛው ሰው በኔ በአእምሮ ውስጥ ድቅን የሚሉብኝ ሰው በዚህ በ20ኛው ክፍለ ዘመን የነበሩ ሰው ናቸው። ዶክተር ኢንጂነር መሐመድ ናቸው። ታላቅ አሰላሳይ ናቸው። የሶሪያዊ ናቸው። እሳቸው ምንድነው የሚሉት አንድ መድረክ ላይ ሲናገሩ ምን ሰማው? በ1967 በስድስቱ ቀን ጦርነት የሚባለው በጣም በኃይለኛው የተሸነፍንበት ጦርነት ነው ዓለመል ኢስላሚ እና በኃይለኛው በእስራኤል ነው የተሸነፈው ዓለመል ኢስላሚ። ሁሉም አረቦች በእስራኤል የተሸነፉበት ጦርነት ነው እና ከዛ በኋላ ትልቅ የሆነ ሼክ ፈጥሮ ነበር ዓለመል ኢስላሚ ላይ እና ሰውየው መሐንዲስ ናቸው፣ ኢንጂነር ናቸው። የመሐንዲስ የሲቪል ኢንጂነሪንግ ፕሮፌሰር ናቸው። ከዛ አንድ መስጂድ ውስጥ ስሰማ አሉ ኹጥባ ላይ ስሰማ ኢማሙ ሙስሊሙ ዓለም ሊሸነፍ የቻለው ሴቶች ሂጃባቸውን ስለጣሉ ነው ሲል ሰማሁት አሉ። ከዛ ግራ ገባኝ አሉ። ከዛ በቃ እሱን ተወከና በሁለተኛው ቀን ደግሞ ያሉ እሳቸው ሲሉ ነው የሰማሁት። አንድ የሆነ ሶሻሊስት ኮሚኒስት ሰውዬ ደግሞ ምን አለ? ሙስሊሙ ዓለም የተሸነፈው በረመዳን ስለሚጾሙ ነው አለ።
ለዕነቱላሂ አለይክ ወለዕነቱላሂ አላ ኢማሙል ጃሚዕ አልኩትና ይሄ በቃ ትልቅ ችግር አለብን ማለት ነው። ትልቅ ያስተሳሰብ ኃይለኛ ችግር አለበት ማለት ነው ዓለመል ኢስላሚ ያልኩኝና የዓለመል ኢስላሚ ሜንታሊቲ ምን ላይ ነው የተገነባው ብዬ መመራመር ጀመርኩ። እስልምና ላይ ነው የተገነባው። ኦኬ እስልምናስ የተገነባው ምን ላይ ነው? ቁርአን ላይ ነው የተገነባው። በቃ እኔ በመሐንዲስ አእምሮ ቁርአንን መመርመር አለብኝ ብዬ ተነሳው አሉ። እንግዲህ ሰውየው በጣም ብዙ አጨቃጫቂ ነገር ነው ይዘው የመጡት። አልሙሂም ትልቅ ተጽዕኖ ፈጥረዋል እና ይኸውላችሁ አሁን ደግሞ በቅርቡ የመጣው ኳታራዊ ዶክተር ናይፍ ቢን ነሃር የሚባለው ሰው ምን ይላል? ከቅርብ ጊዜ ወዲህ በጣም ዝናን እያተረፈ የመጣ ሰው ነው። ይሄ ሰውዬ ምን አለ? እስቲ እኔ ቁርአን እንደው ሀያል መጽሐፍ ነው ይባላል፣ አላህ ዕውቀቱን መሰረት አድርጎ ያሰናዳው መጽሐፍ ነው ይባላል። በቃ እስቲ ይሄን መጽሐፍ ነው ልመርምረው ብዬ ተነሳው ይላል። ሚዲያ ላይ ሁላችሁም ሰምታችሁት ይሆናል። በዚህ ዘመን ያለ ሰው ነው። ከዛ ጊዜ ሰጠሁኝና በአውሮፕላን እየሄድኩኝ ጊዜ ሰጠሁት አለ። በቃ የተወሰነ ጊዜ ሰጥቼ ቁርአንን የመመርመር ሙሉ ጊዜ ፉል ታይመር ለመሆን ተነሳው አለ። ከዛ በአውሮፕላን ሲሄድ እስቲ ለማንኛውም ሱረቱል ፋቲሃው እንዲ መታል አድርገው አልኩኝና አለ። በቃ ሱረቱል ፋቲሃ የምናውቀው ነው። መታል አድርገውና ልለፍ አልኩኝና ጀመርኩት አለ። እንግዲህ ተመልከት ምን አለ መሰለ አንተ ቁርአን እንዳመጣጥህ ነው የሚያስተናግድህ። እንዳመጣጥህ እኔ እንግዲህ እንደተገነዘብኩት እንዳመጣጥህ ማለት ምን ማለት ነው? ልጨርሳት እችን ቃል እንዳመጣጥህ ማለት ምን ማለት ነው? ለምሳሌ አሁን በሐርፍ 10 አጅር ፈልገህ ከሆነ የመጣኸው ነይተህ በቃ እሱን ይሰጣል፣ ያስተናግዳል፣ ችግር የለም። የሆነ ጊዜ ለማሳለፍ ብለህ ከሆነ የመጣው እንደዛው ያስተናግዳል። እንዳመጣጥህ ነው። አላህ የተናገረውን ቃል ሚስጥር ማወቅ እፈልጋለሁ፣ ይሄን ነገር መመርመር እፈልጋለሁ ብለህ ከመጣም ደግሞ የሚስጥር በሩን ይከፍትልሃል። ይሄ የቁርአን ባህሪ። ራስህ ሞክረው ታገኘዋለህ። ሐቂቃ ይሄ ሰውዬ ምንድነው የሚለው? ከዛ ሱረቱል ፋቲሃን ጀመርኩት አለ። ወላሂ 6 ወር ፈጀብኝ አለ። ከዛ ውስጥ እስቲንባሳርግ 6 ወራት ፈጀብኝ አለ። ይሄ ሰውዬ እውነቱን ነው፣ እያጋነን አይደለም። የሆነ መድረክ ላይ ተጠይቋል። እንዴት እንደዚህ ስላለ 6 ወር እንዴት ሊፈጅ ይችላል? ምን ላድርግ ፈጀብኝ በቃ አለ። እውነቱን ነው። እኔ ደግሞ ምለው እውነቱን ነው ይሄ ሰውዬ። ምክንያቱም እስቲ እዚህ ያለነው ወንድሞች እህቶችም ጭምር እስቲ በአዲስ መልክ ይሄ መጽሐፍ ምን እያለ ነው? ምንድነው እያለ ያለው? ይሄ በአላህ ዕውቀት የተሰናዳው መጽሐፍ በዕውቀቴ ነው ያሰናዳሁት ብሏል አላህ Subhanahu Wa Ta'ala። ይሄ አላህ በዕውቀቱ ያሰናዳው መጽሐፍ ምን እያለ ነው ብሎ አንድ ሰው እስቲ እዚህ ውስጥ ይነይትና ይጀምር እስቲ ከዛሬ ጀምሮ። ከዛ እሱ ራሱ ይመራዋል እጁን ይዞ ራሱ ሐቂቀተን። እኔ እንግዲህ እንደዛ ነው እየተገነዘብኩ ያለሁት። አላወቅነውም ብዬ ነው የምለው። እኔ ቁርአን የሚባለውን ኃይለኛ መጽሐፍ አላወቅነውም። ከዚህ በፊትም አንድ ምሳሌ ጠቅሼ ነበር አስታውሳለሁ። ሰይድና ሙሳ ሁል ጊዜ ከዘራ ይዙ ነበር አይደል? በትር ይዞ ነበር ሁል ጊዜ። ቁርአን እኮ አንድ ነገር ሲነግረን እንዲሁ አይደለም፣ አሽዋይ አይደለም፣ ባይ ዲዛይን ነው። አሁን እኚህ ነብይ በትር ይዛሉ ሁል ጊዜ። አላህ ለነብይነት ካጫቸው በኋላ ለነብይነት ከቀባቸው በኋላ ለነብይነት ከመረጣቸው በኋላ ምን አላቸው? ምንድነው ይሄ ያስከው አላቸው አይደል እንዴ? አላህ እያወቀ ነው የሚጠይቀው። ምንድነው ያስከው ሲላቸው ምን አሉ? ከዘራ ነው አይማ ለፍየሎች ቅጠል አወርድበታለሁ፣ አንዳንዴ መረኮዝበታለሁ፣ ሌሎችም ስራዎች አሉት አሉ ሰይድና ሙሳ። አላህ ግን ነው አላቸው፣ ከዚህ የላቀ ሚና አለው አላቸው። ምን ሰርተው እንዳሳዩ እንግዲህ ታውቁታላችሁ ሁላችሁ። ይሄ ተምሳሌት ለቁርአን ነው ወገኖች። ምን ማለት ነው? እኛ ሁሉ ጊዜ በእጃችን ነው ይዘነው ምን ዞረው። ምንድነው የምታደርጉበት ተብለን ብንጠየቅ ያው እንደሚታወቀው ለረመዳን እንቀራዋለን፣ ያው እንደሚታወቀው በአንድ ፊደል 10 ሐሰናት እናገኛለን፣ ያው እንደሚታወቀው ቀብር ላይ እንቀራዋለን ነው ምንለው አይደለም። እንደዛ አይደለም ሚናው እያለን ነው አላህ Subhanahu Wa Ta'ala። ተአምራት ነው በውስጡ ያለው። ህዝብን ነፃ የሚያወጣ ተአምር ነው በውስጡ ያለው። ህዝብን ባህር አሻግሮ የሚያካፍል ባህር ከፍሎ የሚያሻግር ተአምር ነው ያለው እያለን ነው። እንደዛ እያለን ነው። እኔ እንደዛ ነው የተገነዘብኩት። እንደዛም ነው ሐቂቃው። ምን ማለት ነው?
ይሄ እኛ አሁን በእጃችን የያዝነው ኃያል መጽሐፍ ሁሉ ጊዜ እንደምናቀው አይደለም። ሁሉ ጊዜ እንደ ሙሳ ይዘነው እንደምንዞረው ወይም እንደመሰለን ሙሳ እንደመሰላቸው እንደዛ አይደለም። በጣም ኃይለኛ መጽሐፍ ነው። እንመርምረው ነው ምለው በኔ በኩል እንየው ነው ምለው። በዚህ በ21ኛው ክፍለ ዘመን ሁለተኛው አጋማሽ ላይ አሁን 2050 ልንገባ ነው ወደ 50ኛው በዚህ ዘመን አቅልያ እንየው እንመርምረው ነው። ወይም ቅድም ኡስታዝ አህመድ እንዳለው በቡድን ደግሞ እንመርምረው በአዲስ አቅልያ። ከዚህ በፊት የተከማቹ ሀብቶች አሉ እንደተባለው ያን ላይ ተመስርተን በዛ ማዕቀፍ ውስጥ ሆነን ለዚህ ዘመን የሚሆን ፓኬጅ እንዴት ነው መምዘዝ የሚያቀተን? ወይ ደግሞ ነጥፏል ብለን እንበል በቃ ነጥፏል እስከዛሬ ተፈስሮ አልቋል እንበል። እንደዛ አይደለም። አላህ እያለ ያለው የምድር ባህር በጠቅላላው ቢሰበሰብና ቢጻፍ ትንታኔው አያልቅም እያለን እኮ ነው አይደለም? እኛ በዚህ ምቹ በሆነ ዘመን ደግሞ በዚህ ዘመን አቅልያ ደግሞ ተመልክተ ነው ለዚህ ዘመን ሶሉሽን ለምንድን ነው ማናመጣው ነው። ደግሞ አላይቭ የሆነ መጽሐፍ ነው ማለትም ህያው የሆነ መጽሐፍ ነው። ይሄ እያንዳንዱ ሰው ማረጋገጥ የሚችለው ነገር ነው። ብዙ መናገረው ነበርኝ። ለማንኛውም በኋላ ጊዜ ይኖርናል መሰለኝ። እዚህ ጋር ላብቃ። ሰላም አለይኩም ወራህመቱላህ። ኡስታዛ ፋጡማን ወደ ስቴጅ ጋብዤ እሷንም የመክፈቻ ንግግሯን ካደረገች በኋላ ወደ እናንተ ጥያቄዎች የምንሄድ ይሆናል። بسم الله الرحمن الرحيم الحمد لله والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا محمد بن عبد الله عليه أفضل السلام والتسليم أما بعد السلام عليكم ورحمة الله وبركاته እንግዲህ ስለ ቁርአን ነው ዛሬ ስለ ቁርአን ኡስታዝ አህመድ ከተናገረ በኋላ ብዙ ማለት ባይቻልም ኡስታዝ አህመድ በጣም ዲፕ ወደ ሆነው ማዕናው ገብቷል። ቁርአንን ስንገልጸው ያው እንግዲህ የሰው ልጅ እዚህ ምድር ላይ ሲፈጠር ለሰው ልጅም ይሁን ለሁሉም ፍጥረታት አላህ ማንዋል አድርጎ የላከልን ነገር ማንዋላችን ሁሉ ነገር የምንረዳበት ያ ቁርአን ነው ማለት ነው። ቁርአንን ካልተረዳን ሚሽናችንን አላወቅንም፣ ፐርፐዛችንን አላወቅንም፣ ወደዚህ የመጣንበትም አላማችንን አናውቀውም። ስለዚህ ቁርአንን ያው ሞር በፓናል ውይይቱ የምናዳብረው ይሆናል። ነገር ግን ሁደ ወኑር ብሎናል አላህ። ብርሃን ነው፣ ቅናቻ መንገድ ነው። የቅናቻ መንገድ የምናገኝበት ወይም ፐርፐዛችንን የምናገኝበት የመጣንበትን አላማ ካላገኘን መንገዱ ሁሉ የጠፋብን ጨለማ ይሆናል። ግን ያንን ጨለማ የሚገፍልን ቁርአን እንደሆነ ይነግረናል አላህ። እዚህም ላይ ደግሞ ምድር ላይ ስንኖር ማንነታችን ወይም የሚደርስብንን ጭንቀትና ችግር ሁሉ የምንራመድበት አንዱ የብርሃን መንገዳችን ነው። ከዛም ባሻገር ስለ ቁርአን ስናወራ አላህ አፈላ የተደበሩን አልቁርአን አም አላ ቁሉቢን አቅፋሉሃ ይላል። ቁርአንን አያስተነትኑም ወይስ ልቦቻቸው ተደፍኗል ወይም ተቆልፎበታል ነው። ያንን ተደቡር ለማምጣት ያንን ቁርአንን ለመረዳት በመጀመሪያ ያው መግቢያው የአረብኛ ቋንቋ አስተማሪ ስለሆንኩኝ ሁላችሁም ቋንቋውን እንድትማሩ በዚህ አጋጣሚ ጋብዛለሁኝ። ቁርአንን ለማወቅ ለማስተንተን ከሶስተኛው ተፍሲር ከመሄዳችን በፊት ሁላችሁም ተማሪዎች ወደ አረብኛ ቋንቋ ላይ ፎከስ አድርጋችሁ ያንን ብትማሩ የበለጠ ይገባችኋል። ነገር ግን እነዚህ ተደቡር አድርገን ቁርአንን አውቀን ምን ለመሆን ነው ስንል ረሱል ሰለላሁ ዐለይሂ ወሰለም አይሻ ረዲየላሁ ዐንሃ ተጠይቃ እንደተናገረችው ስለ ረሱል ስትጠየቅ هو قرآن يمشي على الأرض ረሱል ሰለላሁ ዐለይሂ ወሰለም በዚህ ምድር ላይ የሚጓዝ ቁርአን ነው። ስለዚህ ከመጀመሪያ እስከ መጨረሻ ረሱልን ስናቅ ቁርአንን ለምን እንደተፈጠርን ማንዋላችን ከሆነ ያንን ተደቡር ካላደረግን ይህን ዓለም የምንኖረው ከሳሪዎች ነው ምን ሆነው ማለት ነው። እና ከዛ ኪሳራ ለመዳን ቁርአንን ተደቡር ማድረግ አለብን። فهو شفاء ورفعة የታላቅነት ወይም ወደ ከፍታ ማማ የሚያደርሰን
ቁርአን ነው። በዚህ ምድር ላይ ስንኖር የኛ ተምሳሌት በዱንያ ላይ የሆነ ሰክሰስ አገኙ ምንላቸው ሳይሆኑ ቁርአንን የያዘ ሰው ሪፍዓ አለው፣ ከፍታ አለው፣ ከፍታ ደረጃ ላይ ይደርሳል። በምድራችንም ላይ ደግሞ እንግዲህ ተንዊር ነው፣ ብርሃን ነው። የምድሩንም የቀብሩንም ተንዊር የምናገኘው በቁርአን ነው። በረከቱን ፊል ዑምር ስንል ጥቂት ኖረው ብዙ አመታት ሚሊዮን አመት እንደኖሩ ሰዎችን አጅር ማግኘት የምንችልበት የቁርአን በረካ ይኖራል። በሐያታችን ላይም ደግሞ ቢና ሸክሲያ ነው። ቁርአንን በዚህ ምድር ላይ ቁርአንን የያዘ ሰው፣ ቁርአንን የተረዳ ሰው፣ ተደብሮ ያደረገ ሰው፣ ቁርአንን ያወቀ ሰው ቢና ነው ለሸክሲያው ማንነቱ ይረቢ አለል አኽላቅ ሱረት ሁጁራትን ተደብር አድርጉ ተብረናል አይደል? አሁን ያንን ተደብር ስናደርግ የምናገኛቸው ብዙ ነገሮች አሉ። አኽላቅየን አልአኽላቅ አልፋዲላ የምናገኝባቸው ነው የሚሆነው። ተግዚየቱል ዐቅል ወሩህ ነው። ዛሬ ሰዎች አቅላቸውን ባጢል በሆነ ነገር ነው እየሞሉት ያሉትና ተደብሩ ፊል ቁርአን ውስጥ ከገባን ግን አቅላችንም ልባችንም የሚያገኘውን ግዛ ትክክለኛ ምግብ የሚያገኘው ከቁርአን ነው። እንግዲህ ወደ ተደቡር እንድንደርስ ያንን ፐርፐዛችን እንድናቅበት የሰው ልጅ በዚህ ምድር ላይ የመጣበት ዋናው ዓላማ እነማ አላህ Subhanahu Wa Ta'ala የሰው ልጁንም ይሁን ጅንንም አጋንንትንም የፈጠርኩት ሊያዕቡዱን ነው አይደል? ወማ خلقت الجن والانس الا ليعبدون ሐስራ አድርጎት በኢላ ሐስራ አድርጎ አስሮት አላህን ለመገዛት ነው ብሎ ሲል አላህን እንዴት ነው የምንገዛው? ማንዋላችን ቁርአን ነው። ለዚያ ነው የፐርፐዛችን የመኖራችንን ዓላማ የምናሳካበት ቁርአን ስለሆነ ወደ ተደብሩ ሞር እንድንመጣ እላለሁ። እኔ እዚህ ጋር ቆማለሁ ኢንሻአላህ። ኸይር ኢንሻአላህ። ምናልባት ይቅር ብላ ነበር ኡስታዛ፣ ግን ለብዙ እህቶች በተለይ ኢንስፓየር የሚያደርግ ፕሮፋይል ስለሆነ ባነብ ደስ ይለኛል። ከአወላ ትምህርት ቤት የጀመረ የትምህርት ጉዞ ኡመል ቁራ ዩኒቨርሲቲ የዲፕሎማ ኢን አረቢክ፣ ከዛ ኸርቱም ኢንስቲትዩት ላይ እንዲሁ ዲፕሎማ ኢን አረቢክ፣ የሌላ እንዲሁ ዲፕሎማ ኢን ስትራቴጂክ ቲንኪንግ ኤንድ ማኔጅመንት ከኢስታንቡል ቱርኪ፣ ከዛ ከአዲስ አበባ ዩኒቨርሲቲ ባችለር ኦፍ አርትስ ዲግሪ ኢን አረቢክ በጂፒኦቹ አሉ ሁሉም ላይና 3.96 በማምጣት በጣም በሚያምር ውጤት የመጀመሪያ ዲግሪዋን ወስዳለች። ከዛ በኋላ ማስተርስ በፊሎሎጂ እንዲሁ በ3.68 አሁን ደግሞ ኢንሻአላህ ፒኤችዲዋን እዛው አዲስ አበባ ዩኒቨርሲቲ ላይ በፊሎሎጂ በመከታተል ላይ ትገኛለች። ኤክስፒሪየንስ በጣም ብዙ ኤክስፒሪየንሶች አሉ። ከዛ ውስጥ እንዲሁ የተወሰነ ለማንሳት ያህል የኤክስኪዩቲቭ ዳይሬክተር በመሆን የዲፓርትመንት ሄድ በመሆን ሲንድባድ አረቢክ ትምህርት ቤት አረቢክ ኮሌጅ ምናልባት ታቆት ይሆናል፣ ከረንትሊ የለም። ከዛ በመጀመር እንዲሁ ፋውንደር ኤንድ ማናጀር ኦፍ ሰላም ውመን ካውንስሊንግ ኤንድ ሰፖርት ኦርጋናይዜሽን ከ2010 እስከ 2020 ድረስ እንዲሁም የአካዳሚክ ዲን በመሆን ከ2004 እስከ 2023 ድረስ የአወላ ኮሌጅ አካዳሚክ ዲን በመሆን አገልግላለች። እንዲሁ በኦሮሚያ ኢስላሚክ አፌርስ ወይም ደግሞ ኦሮሚያ መጅሊስ ላይ የሴቶች ዳይሬክቶሬት ዳይሬክተር በመሆን በማገልገል ላይ ትገኛለች ከ2021 እስከ ዛሬ ድረስ። አመስግኑልኝ። طيب بسم الله الرحمن الرحيم ከቁርአንን ቲላዋውን በግልቡ ለማንበብ ችግር ባለበትና ቁርአን በተረሳበት ተጨባጭ ከዛ በላይ የሆነውን ብዙ እውቀት የሚጠይቀውን ጉዳይ አድርጉ ማለት አግባብ ነው ወይ የሚል ነው። ይሄንን ማለት አግባብ የሚሆነው አሁን ያለው ችግር በዚህ መልኩ ወርድ ለመሙላት ራሱ ችግር በመሆኑ ለምንድን ነው ይሄ ችግር የመጣው ብንል
ሲጀምር ቁርአንን አሁን ባለው ሁኔታ አንብቡ ሚል የቁርአን አያ አለ ወይ? ቁርአን አንብቡ ሚል አለ? ይሄ ቀራአና ተላ ሚለው እንኳን ብንወስደው ቁርአን የሚለው ቃል 2-3 ትርጉሞች አሉት። አንደኛው በቃልና በድምጽ ማንበብ ነው። ይሄ ማንበብ ቁርአን ላይ ሄደን ብንፈልገው ቦታና ሁኔታ እንኳን ይመርጥለታል። ለምን? ተደቡር ማድረግ የሚቻል እንዲሆን ማለት ነው። ኢነ ቁርአን አልፈጅሪ ካነ መሽሁዳ አይደለ? ገና ጉዞ ሲጀምር የጀመረው ያ አዩሀል ሙዘሚል ቁም ሌይለ ኢላ ቀሊላ ንስፈሁ አው እንቁስ ሚንሁ ቀሊላ አው ዚድ ዐለይሂ ወረቲል ቁርአነ ተርቲላ። ይሄ የጉዞ መጀመሪያ ነው። አንድ ሰው ሙሽሪከል አረብን አሁን ብናስብ በዓለምም ከማንበብና መጻፍ እንኳን የማይችል ህዝብ ነው። ያ ህዝብ ገና ሲጀምር ነው ወረቲል ቁርአነ ተርቲላ። በደንብ ደግሞ ማስረጽና ማስተዋል እንድትችሉ ደግሞ ሌሊት ላይ አድርጉት። ከሌሊትም ደግሞ ሰላት ጋር አብሮ ተሳስሮ ተገለጠ። በእኛ ሐሳብ ቁርአን ማንበብ ጥሩ ሊሆን ይችላል። በቁርአን ሐሳብ ደግሞ ቁርአንን መረዳት፣ ለመረዳቱም ቦታ መምረጥ፣ ከዛም ደግሞ ከሰላት ጋር ቁርአንቶ ሲሆን ደግሞ የበለጠ ኃይል እንደሚኖረው ነው የነገረን። ስለዚህ ይሄኛው ጉዞ ስለ ሳት ነው ዊርዱም የከበደው ቁርአንም ጀርባ የተሰጠው። ከቁርአን ጋር ተያይዞ አላህ Subhanahu Wa Ta'ala እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይህን ህዝብ የሚከሱበት አንዱ ጉዳይ ምናልባትም ብቸኛው ጉዳይ ቁርአን ላይ የተገለጸው وقال الرسول يا ربي إن قوم اتخذوا هذا القرآن مهجورا اتخذوا ማለት በማንበብና በመሐፈዝ መርከዝ በመክፈት ምናምን መህጁራ ማለት ደግሞ ዋና አላማውን ለማሳካት መጓዝ ያለባቸውን ነገር ደግሞ ጀርባ ሰጡት ማለት ነው ብለው ይፈሰሩ አሉ። አረ ጉዳዩ ከዛም ይብዛል። ኢተኸዙ የሚለው እንደው የመተው ጉዳያቸው ቁርአን እንዳይመጣባቸው አጥብቀው ነው የተውት ማለት ነው። ተኸዙ هذا القرآن مهجورا በቃ እንደው ቁርአን ሐሳብ እንዳይገባብን ብለው ከቁርአን ለመራቅ ከፍተኛ ጥረት የሚያደርጉ ነው የሚመስሉት ማለት ነው ብለው ያሉታል። ስለዚህ ቁርአን መጀመሪያ ጉዳዩ ከተደቡርና ከማስተንተን ጋር ነው። ማንበብ ለብቻው የሚል ሐሳብ በቁርአንም በሐዲስም የለም። ማለት አጅራለሁ አለው لا أقول ألف لام ميم حرف ولكن ألف حرف ولام حرف وميم حرف ይሄን ሲያደርጉ ግን ከተደቡር ገንጥለውት ከሆነ የሚያደርጉት ትክክል አይደለም። ከተደቡር ገንጥሎ ማንበብ የሚባል ነገር ማስረጃ ማምጣት አይቻልም። አጅራለሁ አው ትክክል አጅራለሁ፣ ግን ይሄን ማድረግ ስተት ነው። አፈላ የተደበሩን القرآن ولو كان من عند غير الله لوجدوا فيه اختلافا كثيرا أفلا يتدبرون القرآن أم على قلوب أقفالها። ስለዚህ ቁርአን አላማው ተደቡር እንዲያደርግ ነው። قل إني أعيذكم بواحدة أن تقوموا مثنى وفرادى ثم تتفكروا ما يصاحبكم من جنة. رسول الله صلى الله عليه وسلم ስለ ሰማይና ዓለም አፈጣጠሩን إن في خلق السماوات والأرض የሚለውን አያ ዛሬ በጣም ከባድ አያ ወረደብኝ ብለው ወይሉ لمن قرأها ولم يتفكر አሉ። አንብቦ ለማስተነትን ሰው ማስጠንቀቂያ የተሰጠበት ነገር ነውና يقول ابن القيم አንድ ሰው ቁርአን ከሚያኸትም አንድ አያ በጥልቀት ቢረዳ ተደቡር ቢያደርግ ይበልጥበታል ይላል። كيف نتعامل مع القرآن دكتور يوسف القرضاوي እና محمد الغزالي በጻፏቸው መጽሐፎች ይሄን ሐሳብ በከፍተኛ ሁኔታ ነው የሚያብራሩት። ይሄ የማንበብ በማንበብ ውስጥ የመብቃቃትና የመርካት በሽታ ማለት ነው። ከቁርአን ጋር እንድንፋታና ፍሬ እንዳያፈራ ካደረጉ መስመሮች አንዱ ነው። ቁርአን ስንቀራ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ብላችሁ ጀምሩ ብለዋል አላህ አይደለ? وإذا قرأت القرآن فاستعذ بالله من الشيطان الرجيم። ለምንድን ነው ቁርአን ስንቀራ አዑዙ ቢላህ ምንለው? ቁርአን ጋር ከመጣን በኋላ ሸይጣን የሚያስትበት በጣም ከፍተኛ ስልቶች አሉ። እነዚህ ስልቶችን ጭምር ቁርአን አብራርቶታል። እንጠበቃለን ብለን ስንል አላህ Subhanahu Wa Ta'ala ቁርአንን ለማሳት ሸይጣን የሚጠቀምበት የዘረዘረልኝን
ባስቀመጠው መፍትሄ መሰረት እጠበቃለሁ ማለት ነው እንጂ አውዙ ቢላሂ ስላለን መሄድ ሸይጣን የለም። በአላህ እጠበቃለሁኝ ሽል የሸይጣንን ሴራ አላህ የነገረኝን አጥንቼ እሱን ተመራምሬ መፍትሄ ነው ብሎ ያስቀመጠውን ነገር በመስራት እጠበቃለሁ ማለት ነው። ስለዚህ ሸይጣን ከሚሰራቸው ነገሮች አንዱ ተደቡር እንዳናደርግ ማድረግ ነው። በምንድነው መፍትሄው? ተደቡር በማድረግ ነው ከሸይጣን መጠበቀው። ሰውን ሀጅር እንዲያደርግ ቁርአንን እንዲተው ያደርጋል። ከዛ በኋላ የሃይማኖት አባቶች ደግሞ ሽጠው ተሕሪፍ እንዲያደርጉት ያደርጋቸዋል። ያንን ባለማድረግ መሰል ነገሮች በዚሁ መልኩ ይሄዳሉና መጀመሪያ ቁርአን እስቲ እንደምንም ታግዬ ልቅራው የምንለው ጉዳይ መሆን የለበትም። ቁርአን ማቆም አቅቶን የምንቀጥለው ነገር የሚሰጠን አስተምህሮና እውቀት ማርኮን የሚያሸንፈን ጉዳይ ነው እንጂ የሆነ እንደው ደስ ማይል ግን ለአኺራ ተብሎ የምንታገለው ነገር አይነት ከሆነ በጣም ከባድ ነው የሚሆነው። ያለ ምንድነው የሆነው? የጀመርንበት መንገድ ስለሆነ ነው። ሰው ሁሉ ተደቡር እንዲያደርግ እንዴት ይባላል? ከየት አቅም ያመጣል ቢባል አቡ ጀህል ነው እኮ ተደቡር አድርግ የተባለው። እኔ ከአቡ ጀህል የበለጠ የቆሸሸ ቀልብ አለኝ ወይስ ከአቡ ጀህል የበለጠ ደብደብ ነኝ? ምንድነኝ እኔ? አረብኛ ማወቅ ይፈልጋል። ይሄው ሰው ሁሉ እንግሊዘኛ አውቋል እንደሚማረው ለምን አያውቅም አረብኛ? ምንድነው የሚቸግረው? ጉዳይ ከሆነ ቁርአንን ለመረዳት የሚያስፈልገኝን መሙላት አለብኝ። እሱ ሳይሆን አይሆንም አይደለም። እኔ ቁጭ ብዬ የምፈላሰፈው ነገርም አይደለም፣ እውቀት ነው፣ ተምሬው ነው ወስድ። ስለዚህ ቁርአንን መረዳት የመጣው ለሰው ልጅ ነው። እንደውም ቁርአን የሚገርመው ነገር ማለት ነው ዓለም ላይ ያለ ነገር መረዳት ሊከብድ ይችላል። ቁርአንን መረዳት ግን አንድም ሰው አያቅተውም። ለምን? ቁርአን ማለት ዚክር ነው የሚለው አይደለ? ዚክር ማለት እኔ ውስጥ የተቀበረ ስመጣ ይዤው የመጣሁት እውነት አለ። እሱን እውነት ነው የሚነግረኝ። የቁል ኢብኑ አልቀይም የሰው ልጅ ውስጡ አንድ ነብይ አለ፣ ሌላ ከውጭ ነው ሌላ ነብይ የሚመጣለት ይላሉ። ቁርአን እኔ የተሰራሁበት ነገሬ ነው፣ ከሱ ጋር ስገናኝ ነው ምግባባው። ማሽኑ ራሱ ለቁርአን ምቹ ተደርጎ ነው የተሰራው። ለቀድ خلقنا الانسان في احسن تقويم። የሰው ልጅ ቁርአንን መረዳት በሚችልበት ሙሉ ማንነት ላይ ነው የተሰራው። ማይገባን ነገር የሰው ንግግር ነው ማይገባው። እኛ አሁን የደከመን እኮ የሰው ማብራሪያና ንግግሩ ስለገባን ነው። መግባባት አይቻልም። ሁለቱ ሶፍትዌር አልተጫነልንም። እኛ ሰው የሚያወራው ነገር የምንረዳበት ሶፍትዌር አልተጫነልንም። ቁርአን የሚያወራው ነገር ግን የምንረዳበት ተጭኗል። ስለዚህ ተጭኖ ነው የመጣሁት። ምንም አይነት ኮምፕሌክሲቲ ያስፈልገው። ወለቀድ የሰርና القرآن للذكر فهل من مدكر። ቁርአን የማይገባው ሰው ምድር ላይ የለም። እንዲገባኝ ግን እሱ ራሱ ይሄን አድርግ ይሄን አታድርግ በዚህ መልኩና ይለኛል። ቢሊሳኒን አረቢይን ሙቢን ያወረድኩት አለ። ይሄ ጉዳይ ላይ ማወቅ ግድ ይላል። ዝም ብዬ ዘልዬ መጥቼ ላውቅ አልችልም። የወረደው ራሱ ሊቀውሚን ያዕቂሉን ነው ይላል። لقد فصلنا الآيات لقوم يعقلون لقوم يذكرون لقوم يفقهون لقوم يتفكرون። ይሄ ደግሞ ተሰጥቶን ነው የመጣ ነው። ተፈኩር የሚያደርግ ዲፕሊ አንደርስታንድ የሚያደርግ የሚያውቅ የሚያስብ ሰው ነው የተፈጠረው። ስለዚህ የመጣውም ለዚህ ነው። ይሄንን ነገር ስናበላሸው አብሮ ይበላሻል። ይሄ ከሆነ ታዲያ አሁን ቁርአን ይሄን ያህል ተአምር የሚሰራ ከሆነ እኛን አይነት ሰው እንዴት ተመረተ ነው። ስለዚህ እንዴት ቁርአንን እንጠይቀዋለን? እኛ የተመረትነው እኮ በሌላ ጉዳይ ነው። የተመረትነው 12 አመት በተማርነው ትምህርት፣ ከዛ ዩኒቨርሲቲ ገብተን በተማርነው መጽሐፍ፣ ከዛ በሰማነው ሚዲያ፣ በሰፈር ወሬ፣ በመስጂድ ምን እንደሆነ አላውቅም ነው የተመረትነው። ስለዚህ በዚህ መልኩ የተመረተ ሰው እንደውም በጣም ጥሩ ነው እንደዚህ አይነት ሰው መሆናችን። ተፈጥሯችን አግዞን ነው እንጂ እኮ ከዚህ የባሰ የተተራመስን መሆን ነበረብን። እዚህ ራሱ ቁርአን ልንሰማ መምጣት አልነበረብን ከተሰራንበት ነገር ማንጻር ማለት ነው። ይሄንንም ቁርአን ያብራራዋል። ቁል ኩሉን ያዕመሉ አላ ሻኪለቲ። አንደኛ እያንዳንዱ ሰው ራሱን በመስራት ላይ ይቆማል። እኛ ራሳችንን በሰራነው ቅርጽ አንጻር ነው ምንቀሳቀሰው። መጀመሪያ ሻኪላችን እንዴት ነው የተሰራው? በምንድን ነው የተሰራው? በተረትና ምሳሌ እኮ ነው የተሰራው አይደለ? በየስብሰባው አጋጥማችሁ በእንትን እኮ ምን ተረት አለ መሰላችሁ እያለን የምናወራው ማለት ነው።
የተሰራ ነው በሱ ነው በተረት ነው በምሳሌ ነው ከዛ በኋላ ደግሞ በመግዱብ አለይሂም መጽሐፎች ነው የተሰራ ነው መግዱብ አለይሂም ሰው ልጅን ለማጥመም ነው የሰሩት የፕሮግራሙ ርዕሶች እንኳን ተመልከት ፓራዳይም ሺፍት ላይፍ ጎል ፐርፐዝ ምናምን የሚሉ ቃላቶቹ ራሱ ማለት ነው ለምንድን ነው እንደዚህ የምንለው በዛ ነው ተቦክተን የተሰራ ነው ስም እና ስሞች የተሸከሙት ሐሳብ ከቁርአን ነው መወሰድ ያለበት ኢን ሂያ አስማኡን ሰመይቱሙሃ አንቱም ወአባኡኩም ማ አንዘለላሁ ቢሃ ሚን ሱልጣን አላህ ያላወረደው ስም ስትጠቀም ቀውስ ትፈጥራለህ መስጂዶች ያሉ ስሞችን አብዛኞቹ ተመልከቷቸው ቁርአን ላይ የሉም ስለዚህ ቀውስ ይፈጥራሉ ከስም አጠቃቀም ጀምሮ ስሞች የተሸከሙት ሐሳብ ጭምር ምን ወስደው ከሌላ ነው አይደለ ጎል ሴቲንግ ምናምን በያለው እኔም ብዙን ጊዜ አላህ አፍ ይበለኝ ምናምን ፐርፐዝ ምናምን እንደዚህ በሱ ከተሰራ እነሱ መስራት የሚፈልጉትን አይነት ሰው ነው የምትሆነው ከዛ በኋላ እንዴት ግራ ገባን እንዴት ይባላል እንዴት አይባልም ቁርአን ትተን እንዴት ነው ግራ የማይገባን ነው ወላሂ ብዙ ጥያቄ ነው ያነሳው አንተ ልጅ ምን መሰለህ አንድ ሰው ከቁርአን ጋር መኖር ከጀመረ ማለት ነው በስነ ስርዓት ከቁርአን ጋር መኖር ከጀመረ ሙስተሂል እኔ 100% እርግጠኛ ነኝ ሙስተሂል ሌሎች ነገሮች ወራውን ቀደም ሲል እንደገለጽከው ታግዬ እንዴት ልታገል ኔቨር አንደኛ አላገኘነው ማለት ነው በቃ አላወቅነው እኛ ምናልባት የተሸወድነው ነገር የሚመስለኝ ቁርአን ኖርማል መጽሐፍ መስሎናል ሐቂቀተን በቃ ኖርማል መጽሐፍ አላህ ሲናገር የሚደመጥበት መድረክ እኮ ነው ቁርአን ማለት በመሰረቱ ለተደቡር ብዙ የሚያግዙ ነገሮች አሉ ከዛ ውስጥ እስቲ ኢማም አቡ ሐሚድ አልገዛሊ ያሉት ነገር አለ አንድ ነገር አለ እሱን ልጥቀሰው አንድ ሰው ተደቡር ሲያደርግ ተደቡር ማለት ቁርአንን በስፋት በጥልቀት በምልአት መመርመር ማለት ነው በፎከስ እና አንድ ሰው ተደቡር ሲያደርግ ከሚያግዘው ሲስተም ውስጥ አንዱ ወይም ዘዴ ውስጥ አንዱ ተክሲስ ይባላል አሉ ኢማም አቡ ሐሚድ አልገዛሊ ናቸው ኢማም አቡ ሐሚድ አልገዛሊ ማለት 10 አመት ሙሉ ኸልዋ የገቡ ሰው ናቸው በነገራችን ላይ ራሳቸውን ለማግኘት 10 አመት can you believe this ከ10 አመት በላይ ነው እንደውም ከዛ በኋላ ጃይንት ሆነው የወጡ ሰው ናቸው ኤኒዌይስ እና እሳቸው ምንድነው የሚሉት አንድ ሰው ተደቡር ሲያደርግ አንድ ተክሲስ የሚባል ዘዴ ያለው ይላሉ ከብዙ ተሞክሮ በኋላ የሚሰጡት ሰመሪ ነው እንደዚህ ይላሉ ወደ አማርኛ መልሼዋለሁ እንደተለመደው ታላቁ ፈላስፋ ኢማሙ አቡ ሐሚድ አልገዛሊ ምን ይላሉ ሀያሉ ቁርአንን በጥሞና በምትመለከትበት ጊዜ ሀያሉ ጌታ በቀጥታ እየተናገረ ያለው አንተ ራስህን እንደሆነ ያክል እያሰብክ ተመልከት ይላሉ እየተናገረ ያለው አንተኑ ራስህን ነው በሀያሉ ቁርአን ኃይለ ቃል ውስጥ ትእዛዛትን ወይም ክልከላዎችን ስታነብም ሆነ ስታደምጥ በመጀመሪያ ደረጃ ትእዛዝ እየተላለፈም ሆነ እቀባ እየተጣለ ያለው በአንተው ላይ እንደሆነ አስበህ አንብብ ጌታ እየተናገረ ያለው አንተኑ ራስህን ነው ልክ እንደዚሁ በሀያሉ ቁርአን ኃይለ ቃል ውስጥ ለሽልማት የተገቡ ቃል ኪዳኖችን ወይም ለቅጣት የተላለፉ ማስጠንቀቂያዎችን ስታነብም ሆነ ስታደምጥ ጌታ የምስራቹን እየተናገረ ያለው ለአንተው ነው ማስጠንቀቂያውም ለአንተው ነው ወደ ሌላ ቦታ አትሂድ ይሄን ስታደርግ ይሄኔ ብርሃን ይገለጥልሃል አሉ እንዲህ ያለው የቁርአን አጠናን ስልት ተክሲስ ይባላል ይላሉ አንተኑ ነው እያናገረ ያለው ቁርአን ነው አሁን እንዳልኩት ነው ቁርአን ማለት አላህ ሲናገር የሚደመጥበት መድረክ ነው ይሄንን ራስህ ነው ማረጋገጥ የምትችለው ምን ማለት ነው የተለያዩ ነቢያት ሲላኩ ቀደም ሲል የነበሩት ነቢያት ወደዚህ ዓለም ሲላኩ እነዚህ ሰዎች የእውነት ነብይ ለመሆናቸው ምንድነው ማስረጃው ብለው ሰዎች ይጠይቁ ነበር ምንድነው አንተ ነብይ ነኝ ስትል ነብይ ማለት የአላህን ድምጽ ወይም የአላህን ቃል የማዳመጥ ችሎታ የተሰጠው ሰው ማለት ነው አይደለም እንዴ
ከሰው መሃል ተመርጦ የአላህን ንግግር የመስማት ኃይል የተቻረው ማለት ነው። አንተ እውነት ነብይ ነኝ ስትል እንዴት እናውቃለን ተብለው ይጠየቃሉ። ስለዚህ ምን ጊዜም ነብይ ሲላክ ነብይ ሲቀባ ከአላህ ለመሆኑ ሊያስረዳ የሚችል የሆነ ነገር ይዞ ይመጣል። ለምሳሌ ሰይድና ኢሳ የሞተን ሰው ህያው ያደርጋሉ በአላህ ችሎታ። አልዓዛር ተነስ ሲሉት ይነሳል ማለት ነው። ሰይድና ሙሳም እንደዚሁ ቀደም ሲል እንደገለጽ ነው ከአላህ ለመሆናቸው የሚያሳይ ማስረጃ ነበራቸው። ማለትም የሰው ልጅ በሰውኛ ሊያደርገው የማይችለው ነገር ማለት ነው። የነብዩ ሰለላሁ ዐለይሂ ወሰለም ተአምርን ልዩ የሚያደርገው ግን አሁን ያለ መሆኑ ነው። አሁን ራይት ናው ዛሬ ጥር 24 ቀን 2018 ያለ ነባራዊ አሁናዊ ተጨባጭ መሆኑ ነው ልዩ የሚያደርገው። ይሄንን አንተው ራስህን ማረጋገጥ የምትችለው ነው። አንተው ራስህ you yourself አሁን ራይት ናው። እስቲ ሞክሩት ወይ ምን ሞክረው ማለትም ቁርአን የሚባለው ኃይለ ቃል የሰው ንግግር መሆኑን ወነው የሰው ንግግር አለ መሆኑን አንተው ራስህ ነው ማረጋገጥ የምትችለው። አንተው ራስህ እኔ አረጋግጫለሁ። ለምሳሌ ሐቂቀተን እኛ እንግዲህ ቁርአን የሚመስለን የሆነ የቲዮሪ መጽሐፍ የንድፈ ሐሳብ መጽሐፍ እንደ ሌላውን መጽሐፍ የሚባለው ነገር በመናቀው ማይንድ ሴት አይነት መጽሐፍ ስለመሰለን ይመስለኛል የተሸወድነው። እንደዛ አይደለም። ህያው መጽሐፍ ነው። ህያው አሁናዊ ነባራዊ መጽሐፍ ነው። ይሄንን ደግሞ አንተው ራስህ የምታረጋግጠው ነው። የተለያዩ አይነት ዘዴዎች አሉት፣ የተለያዩ አይነት ቴክኒኮች አሉት። እሱን ራሱ ቁርአኑ ይነግረናል። ምን ይላል? አንድ ሁለቱን እንጥቀሰው እስቲ። ሱረቱል አዕራፍ ላይ ምን ይላል? ወይም እሱን ተወና ሱረቱ ቃፍን እንየው 37ኛው እስቲ ግለጹት እስቲ። ቁርአንን ለመገንዘብ ወይም አሁን ባልኩት መልኩ ለመረዳት ወይም አሁን ህያውነቱን ለማወቅ የሚያግዘን ቴክኒክ ነው። ራሱ ነው የሚናገረው። ኢነ ፊ ዛሊከ ለዚክራ አለ። በዚያ ውስጥ እንግዲህ ኢነ ፊ ዛሊከ ሲል ሀያልነቱን መናገሩ ነው። አላህ ለዚክራ ተግሳጽ አለበት። ለማን? ሊመን ካነ ለሁ ቀልቡን አው አልቀ ሰምዐ ወሁወ ሸሂድ። ስለዚህ እነዚህ ሶስትዮሽ ነገሮች ማሟላት አለብህ ማለት ነው። ቁርአኑ ሲነበብ አዳምጥ መጀመሪያ አንተ ራስህ። ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ይላል ሌላ ቦታ ላይ። ቴክኒክ ነው ይሄም። አሁን እዚህ ቦታ ላይ ወኢዛ ቁሪአ አልቁርአኑ ሲል ቁርአኑ ሲነበብ ማን ሲያነበው? አላህ ሲያነበው ማለት ነው በሌላ አባባል። ስለዚህ አዳምጥ፣ አንተ እያነበብከው አዳምጥ፣ ዝም በል። ሌላ ቦታ ላይ ደግሞ ላ تحرك به لسانك لتعجل به ይላል። እንደው አጅር ለመሰብሰብ ወይም ደግሞ ለማሐፈዝ ብል አትቸኩል፣ አዳምጥ። እኔ ነኝ ማስቀራህ። إن علينا جمعه في قلبك وبيانه እኛንን ውስጥ የምንሰበስበውም የምንገልጸውም እኛንን ይላል አላህ። فإذا قرأناه فاتبع قرآنه እኔ ሳነበው አዳምጥ እያለ ነው አላህ። አንተ ቁርአን ስታነብ አዳምጠው በውስጥ። ስለዚህ ምንድነው ባጭሩ ቅድም ወንድሜ ላነሳው ነገር ነው። ወይ አላየነውም ወይም ራሳችን በተግባር አልሞከርነውም ካልሆነ በስተቀር አንድ ሰው የቁርአንን ፍንጭ አግኝቶ ማለት ነው ፍንጭ ይሰጣል። ቁርአን ፍንጭ ይሰጣል ያለ ምንም ጥርጥር። ያንን ካገኘ በኋላ አንድ ሰው በምንም ተአምር ወደ ሌላ ነገር ሊሄድ አይችልም። በምንም ተአምር ሙስተሂል። ይሄ አሁን ቀደም ሲል የገለጽኩላችሁ ሰውዬ የተናገረው ነው። ደግነቱ አለ ከዚህ በፊት ማአት መጽሐፎችን ነው ያነበበው። ማአት መጽሐፍ በቃ በጣም ብዙ በወር 5-6 መጽሐፍት ማለት ነው። ከዛ በኋላ ልምምድ ጀመረ ከቁርአን ጋር የመኗኗር ልምምድ። ትራሽ ሆኑብኛል በቃ ሌሎች ስራዎች ትራሽ። ደግነቱ ስላነበበ በቃ አይፈረድበትም። እንደዛ ነው የሚያደርግህ። ኦፍ ኮርስ እኔም ፐርሰናሊ የጀረብኩት ነገር ነው ሐቂቀተን። የሆነ ፍንጭ ካገኘህ በኋላ ማለት ነው ሌሎች ስራዎች ሌሎች የሰው ልጆች ስራዎች እንደው በቃ ከንቱ ገለባ ናቸው።
ቢታፈስ 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 የማያልቅ ከንዝ አልኩኑስ ያለበት ስራ ነው። እንግዲህ እስቲ ምን ማለት ነው? ይሄንን መጽሐፍ አለ አላህ Subhanahu Wa Ta'ala إن هذا القرآن لو أنزلنا هذا القرآن ይሄንን መጽሐፍ ለተራራው ህይወት ሰተነው ልክ እንደናንተ ኮንሺየስ ሰተነው ብንገልጽለት ኖሮ አለ ምን ይሆን ነበር አለ። እንደዚህ አይነት ኃይል ያለው መጽሐፍ እኮ ነው ወገኖች በእጃችን ያለው። አላወቅነውም አላየነውም ሌላ ነገር ነው። ቀደም ሲል እንዳልኩት ሰውየው 6 ወር ሙሉ ፈጀብኝ አለ። እውነቱን ነው ሐቂቀተን እውነቱን ነው። ምክንያቱም እኔ ራሴ ስላረጋገጥኩኝ ነው። እኔ ራሴ በህይወቴ ስላረጋገጥኩኝ ነው። የቁርአን አንኳር ነው ፋቲሃ ማለት የቁርአን እናት ነው ወይም ዋናው ነው ማዕከላዊ ጽንሰ ሐሳብ ነው ፋቲሃ ውስጥ ያለው። ያንን አትኩረህ ለማየት አንድ ነገር ነው። ቅድም እንዳልኩት ነው እንዳመጣጥህ ነው የሚያስተናግድ እንዳመጣጥህ ኖርማል መጽሐፍ መስሎ ወይም ደግሞ እንዲሁ ዝም ብሎ ነው እንደዛ አይደለም። የአላህ ንግግር አሁን የሚደመጥበት መድረክ ነው እንፈልግ። ስለዚህ ለእያንዳንዱ ሰው እንደ መክሊቱ የሚሰጥ ነው። ለእያንዳንዱ ሰው ለእያንዳንዱ ሰው እንደ መክሊቱ የሚሰጥ ዕውቀት ነው። ለምሳሌ ወንድሜ መሐመድ ልዩ ሰው ነህ እኮ አንተ። ልዩ ሰው ነህ ማለት ምን ማለት ነው? አይነት ነህ። አላህ እኮ ሰዎችን ሲፈጥር እንዲሁ እንደ ፋብሪካ አሽዋአየን አይደለም። አሁን ፋብሪካ በሞልዱ መሰረት ነው ዝም ብሎ የሚፈበርከው አይደለም። የሰው ልጅ ግን እንደዛ ነው የተፈጠረው። አይነት ነህ በቃ። ከ1 ቢሊዮን ላይ 1 ቢቀነስ ለውጥ አለው የለውም? 1 ቢሊዮን ውስጥ አለው አይደል? ከፍተኛ ለውጥ ያመጣል። አንተም እንደዛው አይነት ነህ በቃ። የእጅህ አሻራ ይለያል፣ የአይንህ አሻራ ይለያል፣ ዲኤንኤ ይለያል። አላህ ሆን ብሎ ፈልጎ ባይ ዲዛይን አውቆ ነው የፈጠረ። he knows you personally ማለት ነው እኮ። ስለዚህ ከቁርአን ጋር ስትገናኝ ያንን መክሊትህን የማውጣት ኃይል አለው። ትልቅ የጦር መሐንዲስ ልትሆን ይሆናል አናውቅም፣ ወይም ትልቅ የጠፈር ተመራማሪ ያንን መክሊት ያወጣዋል ከውስጥ ቁርአን። ለየአንዳንዱ ሰው የሚሰጠው አለው፣ ለየአንዳንዱ ሰው የሚቸራው አለው። እንዴ ኢማም ቁርጡቢና في ظلال القرآن ባለቤት ሰይድ ቁጥብ አንድ ነው እንትናቸው አንድ ነው እንደምናየው አንድ ነው አይደለም። ፈኽሩ ራዚና ተሕሪር التنوير ማለት ነው ኢብኑ አሹር አንድ ናቸው አይደሉም። ለእያንዳንዱ ሰው የሚሰጠው ችሮታ አለው። ይህ ማለት ላንተ ማለት ነው ለኔና ላንተ የሚሰጠው ነገር አለ። ለዛ እስቲ ዝግጁ ሁን። አንተ ብቻህን ወይም ደግሞ አንተ በዚህ ዓለም ላይ ልትከውነው የምትችለውን ፓኬጅ ይሰጣል ነው። እንደዛ ነው በቃ የቁርአን ኃይል። ስለዚህ አሁን ይሄን ያህል የምንታገልበት ነገር አይደለም። ተደቡር ለማድረግ ለዊርድ ምንጭነው ነው እንደዛ አይደለም። ባይዘው በጣም ደስታ የሚሰጥም ጭምር ነው። በነገራችን ላይ በጣም ደስታ የሚያጎናጽፍ መጽሐፍ ነው። ብታምንም ባታምንም ማለት ምን ማለት ነው? ለምሳሌ አንድ ሰው በህይወት ውስጥ የሆነ አይነት ዲፕሬሽን አለበት እንበል። ምሳሌ ነው። የሆነ በፋይናንስ ቀውስ ሊሆን ይችላል በሆነ ነገር ያ ባንተ ላይ ዲፕሬሽን ያመጣው ነገር እያለ ማለት ነው ሳይቀረፍ ውስጥ ገብቶ ግን ያክምህና ያን ዲፕሬሽን ከውስጥ ንቅል አድርጎ ያወጣዋል። እንደዚህ አይነት ኃይል አለው። ለምሳሌ ሐቂቃ እንደዚህ አይነት ኃይል አለው። ግን ምንድነው ቀደም ሲል እንዳልኩት የተለያዩ ሲስተሞች አሉት፣ የተለያዩ ቴክኒኮች አሉት። ሁሉም የቁርአን ሱራ አንድ አይነት አይደለም። በነገራችን ላይ የተለያዩ ሱሮች አሉ። ኦፍ ኮርስ ከፋቲሃ ጀምሮ እስከ አልናስ ድረስ ያለው በበረከት የተሞላ ነው። ነገር ግን ልዩ ሱሮች ደግሞ አሉ። ልዩ የተለያዩ ሱሮች እነዛ ማግኘት የኛ ፋንታ ነው። በሽታ ይፈውሳል። ከዚህ በፊት ተናግሬያለሁ የሆነ መድረክ ላይ በሽታ ይፈውሳል 100%። ተርሚናል ኢል የሆኑ በሽታዎችን ይፈውሳል። እኔ እንግዲህ ይሄንን አንደኛ እኔ ራሴ አረጋግጫለሁ። እኔ አቡበከር አለሙ ሙሄ አረጋግጫለሁ። ሁለተኛ ልክ እንደኔ ያረጋገጡ በመቶዎች በሺዎች የሚቆጠሩ ሰዎች ሲናገሩ ሰምቻለሁ። በተለያዩ የአረቡ ዓለም የተለያዩ መድረኮች አሉ፣ በቴሌግራም በተለያየ ነገር በቃ ኪውር በሽታ ይፈውሳል። ምን ፈለግ የአካልም የመንፈስም ማለት ነው። እንግዲህ አይኔን መካድ እችላለሁ፣ በአይኔ በብረቱ ያየሁትን ነገር መካድ እችላለሁ። የፈለገ ኢልማኒ መጥቶ ሊያሳምነኝ አይችልም። እኔ አይቻለሁ በአይኔ። ስለዚህ ቁርአን
አንተው ራስህ ነህ የምታረጋግጠው የሰው ንግግር አለመሆኑን አንተው ነህ የምታረጋግጠው እኛ ሰይድና ኢሳ ሙታንን ህያው አደረጉ ሲባል ሰምተናል አምነናል ባይናችን በብረቱ አላየንም ሙሳም ሲያደርጉ አላየንም ተነግሮናል አምነናል የሳቸው የነብዩ ሰለላሁ ዐለይሂ ወሰለም ተአምር ግን አሁን ነው የሚታየው አሁን ራይት ናው ይታያል አእምሮአዊ ተአምር ነው አንተው ራስህ ነህ ማረጋገጥ የምትችለው እኔ እንዴ አሁን ቀንሼ ነው እንጂ ደብድ ነበር የሚያደርገኝ ስለዚህ ጉዳይ ስናገር እቴ የምትዩ ነገር ካለ ጨምር خير ነው ኢንሻአላህ ተደቡር ማድረግ ባሁን ሰዓት ለኛ ቅንጦት ነው የሚል ጥያቄ ነው ወንድማችን ያነሳውና አሁን እሱ ያለውን ህክምናውን ተደቡሩን ጣዓሙን ምኑን ለማግኘት ባሁን ሰዓት ቅንጦት አይደለም ሰሃባዎች ረዲየላሁ ዐንሁም የነሱን ህይወት ታሪክ ስናይ እድሜያቸው ከ40 በላይ 70 ምንም ደርሶ ነው ቁርአን የወረደው ግን ያንን ቁርአን ሲወስዱት ተደቡር እንዴት አደረጉ ምን ይሉ ነበር አንድ አያ ሲወርድ ያንን አያን ቀራለን እና ማዕናውን እናቃለን እናስተነትናለን እንሰራበታለን አሁን ትልቁ ነገር ለምንድነው ተደቡር የምናደርገው ተደቡር እኮ የምናደርገው አንደርስታንድ አድርገን ያንን ነገር መሆን ልንኖርበት ማለት ነው ዛሬ እኮ ቁርአንን ማንበብ እንጂ መኖር ስላልቻለን ነው አይደል ይሄ ውጥንቅጣችን ይወጣው ሌላውን ዓለም እየተከተልን ያለነው ቁርአኑን አንደርስታንድ ስላላደረግ ነው ስለዚህ ተደቡር ለማድረግ ቅንጦት አይደለም ለመማርም ቅንጦት አይደለም አሁን ጊዜውም አላለፈም እድሜያችንም አልሄደም እድሜ የሚገድበው ነገር አይደለም የቁርአንን መማር ከዛ ማስተንተን ከዛ መተግበር የሚባለው ስለዚህ ቁርአኑ የወረደው ልንኖርበት ልንሆነው ነው كما كان النبي صلى الله عليه وسلم ነበሩ ቁርአን ነበሩ መንገድ ላይ የሚሄዱ ቁርአን ምድር ላይ የሚሄዱ ቁርአን ነበሩ እንደተባለው ያንን ለመሆን ስለሆነ ቁርአንን ተደቡር ለማድረግ በዚህ ሰዓት ቅንጦትም አይደለም አንድ አያም በቂ ነው ለዚህ ነው አሊ ኢብኑ አቢ ጣሊብ ምን ይላሉ አንድ አያ ቁጭ ብሎ ለሊቱ ተደቡር አድርጎ ያንን ቁርአን የተረዳውና የገባው ውስጡ ያሰረጸ ሰው ቂያም ለይል ይበልጣል ምንድነው ከቂያም ለይሉ ሙሉ ቆሞ አላህን ያንን ሁሉ ሲሰግድ ሲዘክር ከሚያደርገው የበለጠ ይጠቅመዋል ነው ስለዚህ ተደቡር ማድረግ አልገባንም ብለን ሳንሆን አንዲትም አያ ብትሆን ያንን መውሰድ መቻል ነው ሌላው ቁርአንን ስንቀራ አቀራሩን ያሐፈዙትም ቢሆን ለሁ ፈድል ነው አይደል አፈርም ማትበላቸው የሆኑ ሰዎች ናቸው ለምን ቁርአንን ይዘው ተሸክመዋልና ግን መቼ ነው ክፋት የሚሆነው الذين حملوا التوراة ثم لم يحملوها እነዛ ተውራትን ተሸክመው እንዳልተሸከሙ የሆኑት ያኔ ግን በዛ ሰው ላይ ማአት ነው እንጂ የሚሆነው ጥቅም አይሆንም ቁርአንን የተሸከሙ ሰዎች ቁርአንን ያሐፈዙ ሰዎች እየቀሩበት እየሰሩበት እየኖሩበት ሲሆን ከማንም በላይ በላጮች ናቸው ከናንተ መሃል ቁርአንን የቀራና ያቀራ ነው አይደለ በላጫችሁ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም ስለዚህ ቁርአን የወረደው ቁርአን ምንቀራው አላህ ይህንን ቁርአን ያወረደው እንድንኖረው እንድንሆነው ስለሆነ ቁርአንን ለመሆን አኽላቃችን እንዲስተካከል ለምንድነው ችግሮቻችን ገዝፈው እየታዩን ያሉት ቁርአንን አንደርስታንድ ስላላደረግ ነው ስላልተረዳ ነው ብንረዳው ኖሮ እንሆናለን በዚህ ዓለም ላይ ያለ ችግር ሁሉ በትንሹ የሚፈታ መሆኑን በአላህ እጅ እንዳለ ወደ አላህ እንድንመለስ ያደርገናል ለዚህ ነው አላ ቢዚክሪላሂ ተጥመኢኑል ቁሉብ በዚክር እኮ ነው ልቦናችን እምቢረጋጋው የሚለው ቁርአን እየነገረን ግን ሌላ መረጋጋያ እንፈልጋለን ስለዚህ ችግሮቻችን ገዝፈው እንዲታዩ ይሆናሉና በዚህ ዘመን ቅንጦት አይደለም ብለን እናስባለን